ከኢትዮጵያ ስመጣ ደግሞ እኔ አሜሪካ ነው የምመጣ ብዬ አንድ ባለቤቴ ከጣሊያን ያመጣልኝ ታኮ ጫማ ነበር። እሷን ብቻ ነው አድርጌ የመጣሁኝ እና በእሷ ጫማ ስንት በቃ ታኳን ሁሉ ቆርጬ ምናምን ቢኮዝ ገንዘብ አልነበረንም። እኔ ከኢትዮጵያ ስመጣ $500 በፖርሳ ይዤ መጥቼ ነበረ። በሱንም ማይክሮዌቭ ገዛንበት። እሱ የሚኖርበት ቤት ኤፊሽንሲ የሚባል ኪችን የሌለው ምናምን ነበረ። ከኢትዮጵያ ይዤ የመጣሁትን ዶሮ ወጥ ራሱ በዛ በማይክሮዌቭ በውሃ እያቀጠንኩኝ ልጆቼን እያበላን ወር ነው የተቀመጥን እዛ ትንሽ ገንዘብ አጠራቅሞ ቤት እስከምንከራይ ድረስ። ከዛ በቃ ከእጅ ወዳፍ ነበረ። ያንን ስናደርግ ደግሞ የጫማ መግዣ የለኝም። ስለዚህ ያችን ጫማ አድርጌ ቆየሁኝ። ከዛ ስራ ስገባ ዋልማርት ሄደን አንድ ሸራ ጫማ ገዛን ማለት ነው። ከዛ ያንን ሸራ ጫማ አድርጌ ሄዳለሁኝ። በቃ ሳደርገው ሸራው ጫማ በጣም ቆሸሸ ማለት ነው። ከዛ አንድ ቀን ገላይን እስከምታጠብ አጥቤ ይድረቅ ብዬ ስቶቭ ላይ እንደዚህ ደፍቸው ሻወር ገባ ማለት ነው። ስገባ ከዛ ሻወሬን ጨርሼ ስወጣ ከተረከዙ ቀልጦ ጠበቀኝ ማለት ነው። ከዛ ካልሴን አድርጌ ያንን ጫማ ከላይ አድርጌ በውስጥ ግን ባዶ ነው። ስራ ሄድኩኝ ማለት ነው። ደግሞ በጣም ብርድ ነው፣ መሬቱ ሲሚንቶ ነው፣ በጣም ይበርዳል። የሚገርምሽ ነገር በጣም ነበር የማመሰግን የነበር እንደዛ ሆኖ። ከዛ እዛ ስሰራ ሁለት ልጆች ይዤ ነው ከዚህ የሄድኩት። ልጆቼ በጣም ትንንሾች ናቸው፣ የ3 እና የ4 ዓመት ነበሩ በዛን ጊዜ። ትልቁ ልጅ ፕሪኬ ገባልኝ። ኖ መጀመሪያ አልገቡልኝም። መጀመሪያ ያው ቤቢስተር ፈለግኩኝና አንድ ቪየትናሚዝ ነበረች ጎረቤታችን፣ እሷ ጋር አስገባቸው ማለት ነው። ከዛ አንድ ቀን ሴትዮዋ በጠዋት በቃ ልጆቹን ጥዬ እኔ ኤቶክሎክ ጥያቸው መጥቼ ሴትዮዋ ናይኔም እዛ ማርኬት መጣች ማለት ነው። እዛ እንደምሰራ አታውቅም። ከዛ ልጆቹ ስላት ስሊፕ አለችኝ። እንዴ ልጆቹ ተኝተው አይደል እንዲያደሩ ብዬ ልጆቹ ውስጥ ጠይቃቸው፣ ማሚ አንቺ እኮ ጥለሽን ስትሄጂ የሆነ ነገር ፈትፍታ በማስመሪያ እየቀጠቀጠች ታበላናለች ብለው ሲሉ በቃ ዞረብኝ ማለት ነው። ምክንያቱም አንደኛ የመጣ ነው ለልጆቼ የተሻለ ላይፍ ሰጣለሁ ብዬ ለእኔም ያልፍልኛል ብዬ ነው። ግን መጥቼ ልጆችን ማጣ ከሆነ የቱ ነው የሚሻለው ብዬ በቃ ቁጭ ብዬ ማሰብ ጀመርኩኝ።